በታሪክ እኛ ኢትዮጵያኖች ከማንም ያላነሰ ቀደምት ታሪክ አለ። ግን አንዱንም ታሪካችንን ወደ ፊልም ቀይረን አልሰራንም። አጋጣሚ ዘበኛው እዛ በራፍ ላይ ያለው እኔ በጎን በር ነበር ምግብ ተመለሳለኝ። አይ ቲያትር ነው የምን አባክ ቲያትር ነው ተመለሳለኝ። አባክ ቲያትር መስል ያዘኝ። ሲይዘኝ ጃኬቱን ሰጠው። ወደ መድረክ ወጥቷል። ውጣ እና እያለ ተከተለኝ። መድረክ ላይ ወጣሁበት። ሐዋሳ ላይ እንደ ማህበር የኪነ ጥበብ ማህበር የለም። አሁን ከቅርብ ጊዜ ወዲህ ብዙ የምናውቃቸው ወንድሞቻችን ጓደኞቻችን አልፈዋል ታመው የሕክምና ወጪ የሚሸፍንላቸው በማጣት ምክንያት። እንግዲህ እግዚአብሔር ድጋሚ እንደገና ነው እስትንፋሱን እፍ ብሎ የፈጠረኝ። በቃ በሽታው ሊገለኝ ጫፍ ላይ ደርሶ ነበረ። ኦልሬዲ ግማሽ ሳምባዬን ይሄንን ሙሉ በሙሉ አበስብሶት ነበርና እዛ በኋላ ምንም ገንዘብ አልነበረኝም። የተጠየቀው ብር በ3 ቀን ውስጥ ነው። በጣም የህዝብ ፍቅርን ያየሁበት በመታመሜ ነው። እኔ በቃ ሞቼ ሬሳዬ ህዝብን እያየ እንደሆነ ነው የተሰማኝ። 7 ሰዓት የፈጀ ኦፕራሲዮን የተደረኩት ሙሉ ለሙሉ ይሄኛው ሳምባዬ አሁን የለም። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ይህ ዮዋን ፖድካስት ነው። በዮዋን ፖድካስት ዝግጅታችን በኪነ ጥበቡ ዘርፍ አበርክቶ ያላቸውን የተለያዩ ግለሰቦች ይዘንላችሁ እንቀርባለን። ለዛሬም አንድ እንግዳ ይዘንላችሁ ቀርበናል። ሁሌም ዝግጅታችን እንዲደርሳችሁ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትዘንጉ እንላለን። እንግዳችን እንኳን ደህና መጣ። እንኳን ደህና ቆያችሁ። ማንነትህን፣ ስምህን፣ በምን ስራ ላይ ተሰማርተህ በኪነ ጥበቡ ዘርፍ እንደምትሰራ እስቲ አስተዋውቅ። ያው እንግዲህ ስሜ ከአቶ ቀጥሎ አርቲስት የሚለው ይግባና አርቲስት አስቻለው ቢርቦ፣ ነዋሪነቴ እዚሁ ሐዋሳ ከተማ እምብርት ላይ ነው ተወልጄ ያደግኩት። ኪነ ጥበብንም ያው እድሜ ለአቅመ ትምህርት ሳይሆን ለአቅመ ትምህርትን አጋምሼ እያለሁ ወደ ኪነ ጥበብ ዓለም ገባሁ። እስካሁንም በዛ ሙያ ውስጥ ነው ያለሁት። የ30 ዓመታት ያክል በዚህ በኪነ ጥበብ ሙያ በትወና፣ በዳይሬክቲንግ እንዲሁም በግጥም በመጻፍና ፊልም ስራዎችንም በመስራት ያው አጠቃላይ በኪነ ጥበብ ዙሪያ ውስጥ ነው ያለሁት። ይህን ይመስላል። መልካም ነው። ያው በጣም ዘርፈ ብዙ ስራዎች እንደምትሰራ ይታወቃል። ለዚህም ነው ያን ፖድካስት እንግዳ አድርጎ የጋበዘህ አንተን ለሌሎችን ማስተማሪያ እንዲሆን ማለት ነው። 30 ዓመት ያህል ማለት ቀላል ጊዜ አይደለም እና እንደው አርቲስት አስቻለው ቢርቦ ማን ነው ለሚሉ ምላሽ ምንድን ነው? እንግዲህ ማን ነው ለሚለው ስራዎች ምስክር ናቸው። እንግዲህ የሰው ልጅ ይፈጠራል፣ ያድጋል፣ ይሞታል። በዚህ ህይወት ውስጥ ደግሞ ውስጥ ያለችውን ኢምል ግልጠት ውስጥ ያለችውን መክሊት ኖረ ማለፍ ትልቅ ነገር ነው እና እኔም ደግሞ ውስጥ ያለው መክሊት ከ1984 አካባቢ ነው በዚህ ሙያ ውስጥ የገባሁት። ምናልባት ከልጅነት የሚጀምረው ማለበው አባቴ ጠበቃ እንደሆነ ይፈልግ ነበር። እኔ ደግሞ ሳላውቀው ወደ ትወና ሙያ ውስጥ ገባሁኝ። ትወናውን ሙያ ከመግባቴ በፊት ደግሞ ስዕል እና ቅርሳ ቅርስ ነገሮች ደስ ይሉኝ ነበር ከልጅነት ጀምሮ እና ያው ማን ነው የሚለው ገጽታ የተገነባው እስካሁን ባለውበት የጉልምስና እድሜ ላይ ድረስ በዚህ ዙሪያ ነው። በኪነ ጥበብ ዘርፍ ፈቃድ አልኩኝ። የተወሰነች ዓመታት ወደ ንግድ ዓለሙ ገብቼ ነበር። እስካሁን በዛው መቀጠል ምናልባት ትልቅ ካምፓኒ ኖረኝ ነበር ሐዋሳ ላይ የፊልም ማለት ነው እና ከዛ በኋላ ግን ያው ኪነ ጥበብ ዋጋ ታስከፍላለች። ቤተሰብ አፍርቻለሁ፣ ግን ሙያውን አልተውኩም። አሁንም በዛ ሙያ ውስጥ ነው ያለሁት። መልካም ነው። እንዳልከው ነው የኪነ ጥበብ ዘርፍ ያው ከፍተኛ መስዋዕትነት ያስከፍላል። ለስጋ ሳይሆን ለአእምሮ ስሜት ለሰው ስለምሰራው ማለት ነው እና እኛ ግን ላይ ደግሞ ያው ኪነ ጥበብ የሚያመጣው ዋጋና ጥቅም ይታወቃል። ከዚህ አንጻር ማለት ነው ለረጅም ጊዜ በዚህ በኪነ ጥበብ ዘርፍ ሰርታል፣ ከልጅነት እስከ እውቀት በሚባል ደረጃ። በተለይ ደግሞ ፊልሞች ላይ ትልልቅ ፊልሞች ላይ ሁሉ ሳይቀር ስትተውን ይታያል እና ግን ይህ በብዛት አይደለም ብዬ አስባለሁ። አስቻለው ካለው አቅም፣ ካለው ፍላጎት፣ ካለው ተነሳሽነት አንጻር ብዙ መስራት የሚያስችል አቅም እንዳለ ነው ማምነው እና የተወሰነ የተገደበ ነው ብዬ አስባለሁ። ለምን ሆነ ይሄ? ምክንያቱ እንዲህ በጣም ብዙ ነው። መጀመሪያ የወጣትነት እድሜን
ወደዚህ ወደ ኪነ ጥበብ ስሰጥ ኪነ ጥበብን ሊያግዝ የሚችል አቅም ነበረኝ ፋይናንሻሊ። ምናልባት ከኔ እኩል የጀመሩት ዛሬ ትልቅ ቦታ የምትላቸው እንደነ ሰራዊት ፍቅር ያሉ አርቲስቶች እኩል ዓመተ ምህረት ነው የጀመረው። እነሱ አፍለኛ የቲያትር ክበብ ብለው አዲስ አበባ ሲመሰረቱ እኛ ሐዋሳ ላይ ሞሌር የቲያትር ቡድን ብለን፣ ከዛ ቀድሞ ደግሞ አቢሲኒያ የሚል የቲያትር ቡድን ነበረ። የዛን ጊዜ በጣም የሚገርም ልጆቹን ከማደራጀት በኃላፊነት ቡድኑን ከመምራት ባሻገር በመተወንም ድርሰት በመጻፍም በጣም ከፍተኛ አስተዋጽኦ ነበር ማደረገው። በተለይ ከ1986 እስከ 90 ድረስ። ከ90 በኋላ ግን የፊልሙ ዓለም ውስጥ እምብዛም ዘው ብዬ ያልገባሁበት ምክንያት ደግሞ ያው በዛን ሰዓት የነበረን መሀል ፒያሳ ላይ ቤት ነበረን፣ ትልቅ ቤት። አባታችን ሰፊ ይዞታ ነበረው። ከዛ ማገኘው ኢንካም ነበረኝ ቡድኑን ራን ማድረግበት። ያ በመንግስት በኩል ያ ቦታ ሲወሰድ በጣም ሞራል የተመታ፣ የገቢ ምንጭ የለኝም። ኪነ ጥበብን ደግሞ የዛን ጊዜ ክፍያ የለንም፣ ለፍቅር ነው የምንሰራው። ስለዚህ ክፍያ አለማግኘት፣ ቡድኑን ራን ማድረግ፣ መምራት በጣም ተደጋጋሚ ችግሮች ሲበዙ ማይግሬት አድርጌ ወደ አዲስ አበባ ሄጄ ነበር። አዲስ አበባም ደግሞ እዛ እንዳጉት ነበረኝ። እሱ ጋር 1 ዓመት ያክል ቆየሁኝ። ከነ ሰለሞን ቦጋለ፣ ከነ ሳምሶን፣ ከነ ቤቢ፣ ከነ ፍቃዱ ከበደ፣ ከነ ቢኒያም ወርቆ ጋር የመስራቱን አጋጣሚ አግኝቼ ነበር። እዛ ደግሞ ያለሁበት ሁኔታ ሰርቫይቭ ለማድረግ አልቻልኩም። ተመልሼ መጣሁ ወደ ሐዋሳ። ተመልሼ ስመጣ ቡድኑ የነበረውን አቅም ይዘው አልጠበቀኝም ነበር። በጣም ተፍረክርኳል። አባላት ብዙ ነበሩ። ሰርከስ ነበር፣ ቲያትር ነበር። ፋይናንሻሊ የሚገባው ገቢ ግማሹ ለቲያትር ይሁን ግማሹ ለሰርከስ። እነዚህ ነገሮች በጣም በቃ ከዛም ሄጄ አዲስ አበባ የራሴን ነገር ሳልሰራት መጥቼ እዚህም ቡድኑ ጋር ዛሬ ደግሞ በመንግስት በኩል ደግሞ የቤተሰብ መበተን ምናምን አንድ ታላቅ ወንድሜ የአእምሮ ህመም ታማሚ ሆነ። የእሱ ታላቅ ደግሞ ኪነ ጥበብን ከኔ በላይ የሚሰራ እሱም እንደዚህ በብስጭት በቃ የሆነ ሱሳይድ ውስጥ ነገር ገባ። ይሄ ነገር ዲስተርብ ስላደረገኝ ቢያንስ የ10 ዓመት ጋፕ ነበረኝ። ከዛ በሶስት ተጠመድኩ። በቃ ወደ ኪነ ጥበቡ ሄጄ ገፍቼ ለራሴን ለማሳወቅ አልቻልኩም። ዛሬ ለታመምኩበት ምክንያት ሆነ የዛን ጊዜ በብስጭት በጣም ከፍተኛ ኢየሱስ ውስጥ ገብቼ ነበረ። በጣም አረቄ ምናምን ነበር የምጠጣው። በጣም ያ ነገሮች ተደራርበው ነው የኔን አቅም በዚህ ደረጃ ያደረሱት። ማለት ከነዛ ተዋንያኖች እኩል ገፍቼ እንዳልሄድና የራሴን ብቃት እንዳሳይ ያገደኛል። አሁን ፊልሞችን የራሱ ማውጣት የጀመርኩት ከቅርብ ጊዜ ወዲህ ነው። 2010 ከ2010 ወደዚህ ነው ፊልሞች መስራት የጀመርኩት እንጂ እንዳጀማመሬ በዛ ሙያ ውስጥ ብቀጥል እንዳልከው ብዙ ስራዎችን መስራት እችላለሁ። አቅሜም ተገድቦ ነው ያለው። አሁን ላይ ደግሞ ያው ከጤናማ አኳያ አንዳንድ ስክሪፕቶች ይመጡልኛል፣ ግን በአንድ ሳምባ ነው ያለሁት። ከቅርብ ጊዜ ወዲህ ኦፕራሲዮን ተሰርቼ ግራ ሳምባዬ ሙሉ ለሙሉ ተወግዷል። ያም ጭምር ነው አሁን ስክሪፕት ሲሰጡኝ ለመስራት አቅም ይፈልጋል። ስለዚህ ምናልባት እንግዲህ እግዚአብሔር ከፈቀደ አጫጭር ስራዎችን የመስራት ሀሳቡ አለኝ። ደግሞ ሙሉ ለሙሉ ድኛ አቅም ካገኘው አሁንም እድሜ ገና ነው እንደምታየኝ 50ዎቹ ውስጥ ነኝ፣ ግን ቢሆንም ያው ገጽታዬ ብዙ እንትን አላለም። ስለዚህ የመስራቱ ሀሳብ አለኝ። አሁንም መልካም ነው፣ ያሰብከው እንዲሳካልህ እንመኛለን። እኛም የኪነ ጥበቡ ዘርፍ የተለያየ አንጓ ያለው ነው እና ከነዚህ አንጓዎች ውስጥ ደግሞ የፊልም ዘርፍ አንዱ ነው። በርካቶቻችን በተለያየ የኪነ ጥበብ ዘርፍ ተሳታፊዎች ነን። በወግ በመጽሐፍ ግጥም በመጽሐፍ በሙዚቃ ምናምን በተለያየ ዘርፍ ሰው ይሳተፋል እና አንተ ደግሞ ብዙዎቻችን የማንችለው ግን ደግሞ ቢሆን ብለን የምናስበውን የፊልም ሙያ ላይ ነው የተሰማራው እና እንዴት ወደዚህ ዝንባሌ ልትሳብ ቻልክ የሚለውን ደግሞ እናንሳ። ያው እንግዲህ ተያያዥነት አለው ሙያው። ከመጀመሪያ መሰረታዊ ነገሩ ትወና ነው። የትወና ፍላጎቱና ተስጦ ካለ ግን ያው የመድረክ ተውኔትና የፊልም ተውኔት ልዩነቱ ከካሜራ ጋር ነው የምንሰራው። ያንን ደግሞ መድረክ ላይ ነው ተለማምደ የምታቀርበው። ወደ ፊልሙ ሙያው እንግዲህ ቴክኖሎጂው ወደ ፊልም ሲያደግ እንግዲህ ያው ድንቃ የሚለው የቲያትር ዘርፍ ነው ወደ ፊልም የመጣውና ከመድረክ ተውኔት ነው ወደ ፊልም ስገባ ያው የራስ አሽከር የሚባለው ፊልም ላይ ነው መጀመሪያ የሰራሁት። ነስሩ የምትል ገጸ ባህሪ ትንሽዬ ፓርት ናት። ባለሱቅ ሆኜ የመጀመሪያ ፊልሜ እሱ ነው። ከዛ በኋላ ነው ሌሎችም ፊልሞች እንደዚህ ወጥ ፊልሞች አንዳለኝ። የሐዋሳ ልጅ ናት በጣም ጎበዝ አና ፍቃዱ የእሷን ፊልም ሙሉ ገጸ ባህሪ። ከዛ በኋላ
የእንጀራ አባት፣ የእንጀራ ባል፣ እንዲህ ደግሞ ተከታታይ ሲትኮሞችን አሁን ፊሽካዎቹ የሚል ኮማንዶ የሚሉ ካራክተር ልጅ የሰራውን እንደውም ግማሹ ክፍል አልቀረበም። አሁን እሱ በጣም ተወዳጅ ያደረገኝ እኔን ከኦዲየንስ ከተመልካች ጋር ያቀራራቢ ስራ እሱ በኢቢኤስ ቴሌቪዥን ነበር የሚቀርበው። አርት ቲቪ ላይ በጣም ለአመታት ያክል የታየ አጫጭር ሲትኮም ነው። እሱ ስራ ላይ አሁን ሁለተኛውን ክፍልም ቀርጸን ነበረ። እንደውም ይበልጥ ያሳውቀኝ ነበር እሱ። ግን እሱን ስራ ምናልባት ፕሮዲሰሩ አሜሪካ ታሪክ ይባላል ለምን እንዳለቀቀው እስካሁን አላውቅም። በጣም እያመመኝ የሰራሁት ስራ ነው። ጥሩ የሚያወጣን ስራ ነበረ እና ወደ ፊልም ሙያው የገባሁበት ምክንያት ይሄው ነው። በቃ ስትጠራ ነው ሙያው በእጅ ነው ያለው። ግን እኔ እንደ ተዋናይ የተሰጠኝን ገጸ ባህሪ ነው የሚጫወተው። ግማሾቹ ኮሜዲ ላይ፣ አንዳንዴ ትራጀዲ ላይ እንደ አባት እንደ ሽማግሌ ቢሆንኩ ተውራለሁ ሙያው ስለሚያስገድድ። ግን ብዙ ጊዜ ያሳለፍኩት ልጆችን በማብቃት ነው። አሁን የተወና ስልጠና እሰጣለሁ ከሞዴል ቲያትር ጀምሮ። አሁንም በመሀል እያመመኝ አቋረጥኩ እንጂ ልጆችን በየ3 ወሩ በትወና እያስመረኩ እያፈራሁ ነው ያለሁት። እንግዲህ ብዙዎቹ ጥሩ ቦታ የደረሱም አሉ፣ አንዳንዶቹ ደግሞ ራሳቸው ዘርፍ የገቡም አሉ። ስለዚህ በዚህ አጋጣሚ ነው ፊልሙ ተያያዥነት አለው ከትወና ጋር። እውነት ነው። መልካም ነው። እስቲ አሁን ደግሞ ወደ ማህበራዊ ጉዳያችን እንምጣና አርቲስት አስቻለው ቢርቦ ምን ያዝናነዋል? ምንስ ያስደስተዋል? ማንበብ ያስደስተኛል። አሁን ላይ ቴክኖሎጂው ዝም ብሎ ከስልክ ጋር አቆራኘንና ያው እኛም አብረን ተደመርንና ወደ ቲክቶክ ምናምን ገባን እንጂ በጣም ያስደስተኝ ስዕል መሳል ያስደስተኛል። ማንበብ እና ተፈጥሮን ማየት ያስደስተኛል። ጸጥታ ይመቸኛል። ብዙን ጊዜ ግርግር ያለበት ቦታ ብዙን ጊዜ ሰርግ ምናምን ብዙም አይመቸኝም። እዛ አይነት ቦታ ቤት እና በጣም ያስደስተኝ ማንበብ ነው። በተረፈ ከልጆቼ ጋር ማሳለፍ ያኔ ሱስ ውስጥ እያለው ደግሞ መጠጣት ያስደስተኝ ነው። ስጠጣ በጣም እጫወታለሁ፣ ተውናለሁ። በቃ በራሴ ዛቢያ ነው እሽከረከረውና አሁን ላይ ግን ከዛ ሱስ ነፃ ወጥቻለሁ። 10 ዓመት ምናምን አልፎኛል። መልካም ነው። በኪነ ጥበቡ ዘርፍ በተለይም በፊልም ትወናው ዘርፍ ያለውን እውነት ከማንም በላይ ታውቃለህ ተብሎ ይታሰባልና አሁን ያለው እውነትና ጊዜ ምን ይመስላል? ችግሮቹ ምንድን ናቸው ብለህ ታስባለህ? እዛ ዘርፍ ላይ ለመነቃቃቱ በነበረበት ለመቀጠሉ ያለው እውነት ምንድን ነው? እንደኔ እንደውም ከዓለም አቀፉ የፊልም ኢንዱስትሪ ተነስቼን ጥያቄ በመለስ ደስ ይለኛል። በታሪክ እኛ ኢትዮጵያኖች ከማንም ያላነሰ ቀደምት ታሪክ አለን። ግን አንዱንም ታሪካችንን ወደ ፊልም ቀይረን አልሰራንም። እርግጠኛ ሆኜ መናገር የምፈልገው እንደው በትንሹ እንኳን ብንነሳ ዛሬ በህይወት የለም ጋሽ አባተ መኩሪያ አድዋን ፊልም እስኪመስልን ድረስ የአድዋ በዓል ሲከበር በቴሌቪዥን የምናያቸው አርበኛ ዘራፍ ሲሉ ብሔራዊ ቲያትር ፊት ለፊት ሲሸልሉ ያለው ከ400 ያላነሱ ተዋናዮችን ይዞ የመጀመሪያው ፊልም የኢትዮጵያ ፊልም እሱ ነው ብዬ ነው የምገምተው። ታሪክ ቀመስ ከታሪክ ጋር ተያያዥነት ያለው ፊልም ነው። በግለሰብ ደረጃ ቢሆንም ጋሽ አባተ መኩሪያ የዛን ጊዜ የሀገር ፍቅር ነው ይሁን የብሔራዊ ቲያትር ስራ አስኪያጅ ነበር። መንግስትም ትንሽ አቅም እንዲኖሩ አድርጓል። ከውጭም የተወሰኑ ፈንዶች ያገኝ ይመስለኛል። ጀምሮ ነበር የፊልም ኢንዱስትሪ ኢትዮጵያ ውስጥ እንዲመሰረት ከፍተኛ ጥረት ሲያደርግ የነበረ ታላቅ ሰው ነው ጋሽ አባተ መኩሪያ። ዛሬና አበበ ባልቻን ብትል በርካታ የመድረክ ተዋንያኖችን ወደ ፊልም ዓለም ከመግባታቸው በፊት ብዙ ቲያትሮችን የመድረክ ተውኔቶችን የሰራው ጋሽ አባተ መኩሪያ ነው። እንደዚህ አይነት ባለሙያዎች በዛን ጊዜ ከመንግስት ጋር ጥምረት ፈጥረው ራሱን የቻለ የፊልም ኢንዱስትሪ ኢትዮጵያ ውስጥ ቢመሰረት ይህኔ አገራችንም ታድጋለች፣ ሰላሟም ይጠበቃል። በብዙ አቅጣጫ ባለሙያዎቹም ተጠቃሚ የሆኑ ነበር። ግን ያዛ ጋር ድልድዩ ተሰብሯል። ይህንን ድልድይ የማስቀጠል ደግሞ ኃላፊነት የመንግስት ብቻ ሳይሆን በተለይ ባለሀብቱ ኪነ ጥበብ ላይ ኢንቨስት ማድረግ አለበት። ለምሳሌ እኔ ለአገር የሚጠቅም 2-3 ስክሪፕቶች ይጀል ያሉ በአይምሮ ህመምተኞች ዙሪያ የሰራሁት ስክሪፕት አለ። አንድ አይምሮ ህመም መንገድ ላይ ስናይ ሲያሳዝን ነው የምንለው ራቁቱን ሲል፣ ግን እንዴት አድርገን እናክመው፣ እንዴት ወደ ማዕከል እናስገባው የሚል አገራዊ ወገኖቻችንን ሊረዳው የሚችሉ ስክሪፕቶች ጠፍተው አይደለም። ግን ማን ፕሮዲውስ ያደርግ፣ ማን ይስራው? ስለዚህ ይህንን መንግስት ከግል ባለሀብቶች በተለይ በኪነ ጥበቡ ዙሪያ ያሉ ባለሀብቶች አሉ። ለምሳሌ በሙያው ትልቅ ቦታ ገንዘብ አቅም ያላቸው አሁን ባለሀብቱ የፊልም ኢንዱስትሪን እንደ ኢንካም ጀነሬት ያደርግ
ምናልባት እያደገ ያለ ልጅ ነው። ቃልን ላመሰግን እወዳለሁ። በዚህ አቅሙ ተነስቶ ሐዋሳ ላይ ያለውን የፊልም ኢንዱስትሪ ለማሳደግ ባለሙያዎችን ይዞ እየሰራ ነው ያለው። እንደዚህ አይነት እይታቸው ሰፊ የሆነ ሰዎች ቢበዙልን እኛም ባለሙያዎቹ አትሊስት መተወን ባንችል ቴክኒካል የሆኑ ነገሮችን እያገዘን ስክሪፕት እየደገፈን ፊልሙ ማደግ ይችላል። በተረፈ ፊልም አትራፊ ስላልሆነ አቅም ከሌለ ያለህን ብር ጨርሰህ ቁጭ ትላለህ። አንድ ፊልም ሰርተህ እኮ ወዲያው ትርፋማ አትሆንም። 2-3 ፊልም መስራት አለብህ። ይህንን ደግሞ ምናልባት የፊልም ኢንዱስትሪ ሐዋሳ ላይ ወደፊት ይገነባል የሚል እቅድ ተይዟል። እግዚአብሔር ብሎ እውን ካደረገው በጣም ቆንጆ ነው። ያ የፊልም ኢንዱስትሪ ወይ ያ ፊልም ቦታ ከተገነባ ፊልም ለመስራት ከአዲስ አበባ ሆነ ከተለያየ ዓለም የሚመጣው ሰው መጀመሪያ ፊልም የሚሰራበትን ቦታ ይፈልጋል። ቤት አስፈቀደ፣ ሜዳ አስፈቀደ፣ ምናምን አስፈቀደ፣ በጣም ገንዘብን ለዛ ነው ውጭ የምታደርግ። ስለዚህ የፊልም ካምፓኒ ቦታ ስለሌለ የፊልም ኢንዱስትሪው የቀነሰበት ዋና ምክንያት ያ ነው። ወደ ቲያትሩ ከመጣ ደግሞ እሱን እንመለሳለን። በዚህ በፊልም ዙሪያ ፕሮፌሰር ኃይሌ ገሪማ የኛ የፊልም እውነት ከተጨባጩ ማንነት መነሳት አለበት። ይህም በብዛት ሲናገሩ ሰማለሁ እና በጣም ትክክለኛ ይመስለኛል። አንተም መጀመሪያ እንዳልከው ማለት ነው ሁልጊዜ የማህበረሰብን እሴት ይዞ ብቅ የሚል መሆን አለ። ልንለወጥበት ልናድግበት የሚገቡ ነገሮች እንጂ ያልተገቡ ሀሳቦች የሚተባረቁበት አይነት ከዚህ አንጻር ብዙ ይቀሩናል ብዬ አስባለሁ። ስራዎቻችን ካሰጣፍ ጀምሮ እና አሁን አንተ የአእምሮ ህሙማን ማንም ያላተኮረበት ኤሪያ ነው እና እንዲህ አይነት ነገር መስራታቸው ወሳኝ ናቸው ብዬ አስባለሁ። አንተ በዚህ ዘርፍ የምትለው ምንድን ነው? የፊልም ኢንዱስትሪው እያንዳንዱ በየሀገሩ ያው ፊልሞች አሉና ከተጨባጭ ጉዳያቸው ነው ልክ ነው ከራሳቸው ታሪክ ጦርነቱን የበላይ እንዲሆኑ የሚያሳዩበት መንገድ ነው የሚታዩትና የእኛስ አድዋን ብዙ ጊዜ በቃ መነጋገሪያ እናደርገዋለን። በመጽሐፍም ተደርጓል። አሁን ስለ አድዋ ተናግሬ አልጠቅም ብዙ መጽሐፎች ስላሉ በፊልም ቢሰራ የት እንደርስ ነበር። ግን ማስቀመጥ ስለማይፈልግ ለምንድን ነው ዛሬ ትኩረት የሚደረገው? በጣም የሚገርም ወንዲ አሁን ያነሳው ሀሳብ ቅድም ስለ አድዋ የጠቀስኩልህ እንዳለ ሆነው ከምናየው ማህበረሰብ አንነሳም። አሁን ብዙ ጊዜ ደራሲዎች ያልኖርነውን ህይወት ነው የሚያሳዩ። ለምሳሌ ኢትዮጵያ ውስጥ በጣም ግራውንድ ፕላስ 3 ፎቅ ያለው ባለሀብት በቃት የሚቆጠር ነው። ግን ብዙ ፊልሞቻችንን ተመልከታቸው በጣም ቪላ ቤት የሀብታም ልጆች ምናምን ነው። ዝቅ ያለው ማህበረሰብ ላይ አንሰራም። እኔም ይሄ ጥያቄ ሁሌ እኔም ውስጥ ያለ ጥያቄ ነው። ለምሳሌ እኔ አሁን ሳይካትሪስቱ የሚለውን ያው እንግዲህ የአእምሮ ጥበቃ ስላስመዘገብኩ ነው ማወራለ። ያንን ፊልም ስጽፍ ከወንድሜ ነው የተነሳው። የኔ ታላቅ ወንድም ሞላልኝ ቢርሞ ይባላል፣ መምህር ነው እና በመምህርነት ወደ 10 ምናምን ዓመት አገልግሎ ሐዋሳ ላይ ቅድም የነገርኩ የቤተሰብ መበተን የቤተሰብ ከፒያሳ መፍረስ ምናምን ሲነሳ እየተባባሰበት መጣ በሽታውና ያልወሰድኩበት የአእምሮ ሕክምና ማዕከል የለም። ሐዋሳ ላይ ማዕከሉ የለም። አዲስ አበባ ሄጄ ከአማኑኤል ሆስፒታል ራሱ አልጋ ጠፍቶ ከመልሴ ይዤው መጥቼ ከእጄ ላይ አምልጦብኝ ብዙ መከራ አይቼበታለሁና ወንድሜን ላድን የምችለው ይህን ስክሪፕት ጽፍ ብቻ ነው ብዬ ነው የጻፍኩት። ማዕከል ሐዋሳ ላይ እንዲቋቋም ነው እና አሁንም ያ ስክሪፕት እጄ ላይ ነው ያለውና እንዳልከው ማህበረሰባችንን አሁን ከዛ በኋላ ፊልሙን ስጽፍ ሐዋሳ ላይ የነበሩትን የአእምሮ ታማሚዎች ማየት ጀመሩ። በየቤቱ አሉ ልብስ ለብሰው የሚወጡ ነገር ግን የአእምሮ ታማሚዎች ማዕከል የለም። ስለዚህ ይህንን ችግር ለምንድን ነው አውጥተን ማንሰራው? በተደጋጋሚ ስክሪፕቱን አንዳንድ ባለሀብቶች አቶ አርጋ የሚባል ሰው በጣም ኪነጥበብን የሚደግፍ ሰው ነው። በቃ ፍቃደኛ ሆኖ ስክሪፕቱን ወዶት ሐዋሳ ላይ ማዕከል ለማሰራት እቅድ ይዞ ጀምረን ነበረ። አጋጣሚ እንደ ግሩም ኤርሚያስ ሌሎችንም አክተሮችን ነበረ ለፊልሙ ካስት አድርገን ያዝነው። ግን ብሩ ሲሰላ አሁን ደግሞ የሚገርም ኢትዮጵያ ውስጥ ያለ የፊልም ኢንዱስትሪ ካነሳልኝ ዘንዳ ለተዋናይ የሚከፈል ክፍያ አራምባና ቆቦ ሆኗል። አንዳንዱ ተዋናይ በ100,000 ብር ቤቶች ይጠይቃል። አሁን ጋሽ ሰሌን ተመልከት። አሁን ሰሞኑን አዶናይ መኪና ሊገዛላቸው እንትን ጋሽ ሰሌ አሁን ከኔ ጋር ብዙ ስራ ሰርተዋል። ከ20,000 ብር በላይ የሚከፍላቸው የለም። ግን 40 ዓመት በኪነ ጥበብ ያገለገሉ ናቸው። ዛሬ እነ ግሩም ኤርሚያስን ብታይ ደግሞ ከ500,000 ብር በላይ ነው የሚጠይቁት። ለምንድን ነው ብለህ ብትል ፕሮዲሰሩ ራሱ ችግር አለበት። ምናልባት ተዋናይ ጠፍቶ ሳይሆን አንድ ስክሪን ላይ ፎከስ የተደረገን ሰው አንድ ያነሳዋል፣ እሱ ላይ ብቻ ሆይ ማለት ነገር አለና የኔ ፊልምም ከዚህ አንፃር እስካሁን ቁጭ ብሎ ነው ያለው ሳይካትሪስቱ። ስለዚህ ህብረተሰባችንም መንግስት በዚህ ዙሪያ የሚሰሩትን ባለሀብቶች ቢያበረታታ የበለጠ የፊልም ኢንዱስትሪ
የማደግ አጋጣሚ ይኖራል ብዬ አስባለሁ። መልካም ነው። እንግዲህ እያዋዛ ነው እንግዲህ ለተመልካቾች ገጠመኝ ይኖርሃል ብዬ አስባለሁ። በጣም በርካታ ነገሮች ውስጥ ገብቶ ይወጣል። ካራክተር ወክለህ የምትሰራው ያንተ ካራክተሮች በራሳቸው ይገርምኛል። ቀይረህ ራስን የምትሰራበት መንገድ በጣም ነው የሚያስገርምና የሚሰጥ ገጸ ባህሪ ያው የኮሜዲ አይነት ነው። ገጠመኞች ካሉ ከሌሉ ደግሞ ምናልባት ከቅድም ገልጸዋል ከነስሩ ውስጥ ገጸ ባህሪ ትንሽ ነው። ከገጠመኙ ልጀምርልህ። መጀመሪያ ያው ኢነርጂ ሳልጨርስ አለታ ወንዶ ላይ ኤፌዝ ዶክተር የሚለው የሞሌር ድርሰት ነው። ኤፌዝ ዶክተር በጣም ከኮሜዲ አልፎ ፋርስ የሚለውን የቲያትር ስታይል የያዘ ነው። እዛ ላይ አንድ ባዩ የሚል የጅል ካራክተር አለ። እሱ ነው የነበር የሚጫወተው እና አለታ ወንዶ እያሳየን እያለ ተውኔቱ ጀምሮ መሰለችና ስዩም የሚባሉ ሁለቱ ገጸ ባህሪዎች ባልና ሚስት ናቸው። መድረክ ላይ ሲጣሉ እኔ ከውጭ መጥቼ መገላግላቸውና ከመድረኩ ጀርባ የጓሮ በር አለ። በዛ በጫካ ውስጥ ምናምን ቡት ጫማ ነው ዱላን ያዝኩት ወጣ አጋጣሚ ዘበኛው እዛ በራፍ ላይ ያለው እኔ በጎን በር ነበር ምገው ተመለሳለኝ። አይ ቲያትር ነው የምን አባክ ቲያትር ነው ተመለሳለኝ። እኔ ካልደረስኩላቸው እዛ ቀጥቅጦ ሊገላት ነው መድረክ ላይ ስዩም ሚስቱ አረ ሀገር ያለ ትጫዋለች። እሱ አባክ ቲያትር መስል ያዘኝ። ሲይዘኝ ጃኬቱን ሰጠሁት፣ ኮትና እንትን ነበር እሱን ሰጠሁትና ዱላው ልጅ ወደ መድረክ ወጣ። ውጣ ና እያለ ተከተለኝ። መድረክ ላይ ወጣሁበት። እዛ ተመልካቹንም ፈራ፣ እኔንም ውረድ ማለት ፈራ። እኔ መድረክ ላይ ወጥቻለሁ ኦልሬዲ እና እነሱም ግራ ገብቷቸው ስናየው አትወርድም ይለኝ። እስከዛ ሰዓት ቲያትር መሆኑን አላመንም። ከዛ ወዲያው ዲያሎግ ማድረግ ጀመርኩኝ። ከዛ ተው እንጂ እንደ ዝም ብለህ ትገላታለህ እንደ ምናምን ብዬ ስል እነሱ ላይ መልስ መስጠት ጀመሩ። ተዋናዮች ከዛ በኋላ ወደ ኋላ ቀስ ብሎ ተመልሶ መስኮቱን ከፍቶ እስከ መጨረሻው መስኮቱን ከፍቶ አየ ተውኔቱንና ከጨረሰ በኋላ ይቅርታ ቅድም አጠፋውን እኮ ዝም ብሎ ባጠር ዘንድ የገባ ሰው መስሎኝ ነው ብላ እቺ ገጠመኝ አለች። መልካም። እስቲ ከገጸ ባህሪያት የነስሩን ገጸ ባህሪ ትንሽ ልቀፍ። የነስሩን ገጸ ባህሪ ከኔ በበለጠ አንድ ሰለሞን ገብረ እግዚአብሔር የሚባል ሲጫወት ነው ከሱ ነው አክሰንቱን የወሰድኩትና የራስ አሽከርን ፊልም ሲሰሩ ዝም ብለው ሲጉራገኛ አክሰንት ብለው ካስት አደረጉኝና ለሞከር ብዬ ነው። ግን ሰው በጣም ወዶት ነው እንትን ያለው። ከራስ አሽከር ላይ ልበል ወይስ ደግሞ ሌሎች ባለሱቁ ሌሎች የሰራዋቸው አሉ? ዝም ብዬ ብቻ አክሰንቱን ልበልልህ። ሄሎ፣ አቤት። ያው ሰዎቹ እየመጡ ነውና፣ አዎ ተኩላዎቹ እየመጡ ነው። በጎቹ ይፍጠኑ። እሺ እሺ። ኧረ እባካችሁ እኔ ስራ ሰው ነኝ እንዴ! እኔ ሳንቲሙ የሚያመጡት እነማን እንደሆነ በፖስታ አምጥተው ብሩ ለእኔ ያቀብላሉ። እኔ ደግሞ ስልኩ ቁጥሩ አይና ፖስታው ላይ መልሼ ራሴ ደውልና ሄሎ ብዬ በቃ እናገራለሁ። እኔ ስራ ምስኪ የስራ ሰው እባካችሁ ተወኝ በቃ። ከራስ አሽከር የነሱ ገጸ ባህሪ ነው። ያው ከዛን ጊዜ ወዲህ ነው እንግዲህ መስራት እችላለሁ ብዬ በጉራጌ አክሰንት። ግን ብዙ ትችት ይቀርብብኛል አንዳንድ ጊዜ። ያው ቋንቋውን ያው በተለያየ ብሔረሰብ ቋንቋ አክሰንት መስራቱ ጥበብ ነው። አንድ ቀን ግን ያው በዚህ ፊልም የደረሰብኝን ገጠመኝ ደግሞ ልንገርህና አረፍ ሰፈር አካባቢ ነው። አንድ ጓደኛዬ ዛሬ በህይወት የለም ተሾማስ ይባላል። ጫት ገዝተን ያው እንግዲህ ዳንግሬ እንቀባለን ስንሄድ እሱ ሁሌ እንዳወራ ይፈልጋል በዚህ በጉራጌኛ አክሰንትና ነሱ ጫቱ አልተመቸም ይለኛል። ኧረ እባክህ ዛሬ ፏ ብለን ምናምን እያልኩ አወራለሁ። ከዛ ሁለት እንግዲህ የጉራጌ ተወላጆች ናቸው ይመስለኛል እያለፉ ነው ሰሙኝና አሹፍ አልኩ ዋጋ እንሰጣለን ለከፊሉን አይተውኛልና ከዛ በኋላ በቃ ሲቀጥ ችግር የለም ምናምን ብለን አለፍናቸው። አንዳንድ ጊዜ እንደዚህ አይነት ነገርም ያጋጥማል። በጣም ነው የሚገርመኝ የካራክተር ማለት ሙሉ በሙሉ ተለወጠ ስለምትጫወት በቃ ኮፒ ነው የምታደርገው። እንዳንተ በሌላ ፊልም ውስጥ ማያቸው እንደዚህ የሚጫወቱ ሰዎች አሉ እና ያንተም እንደዚህ በጣም ይገርመኛል። ከቅርብ ጊዜ ወዲህ በቲክቶክ ላይ እንደዚህ ያያለሁ እና እንዲህ ነገሮችን ስትጫወት ያው ሁልጊዜ ቁም ነገር ብቻ ሳይሆን ሰዎችን ማዝናናትም ትልቁ ልክ ነው የሚበረታታ ነው ለማለት ነው። ከቤተሰብ ውስጥ ያንተን ፈለግ የሚከተል ይሆን? አዎ ትንሿ ልጄ የመጀመሪያ ልጄ ወደ ትወናው መግባት ትፈልጋለች። ግን እኔ
ያው አድካሚነቱንና እንደው ትርፋማነትም የሌለው ሙያ ነው ብዬ አላስብም። በእርግጥ እንደ ሀገራችን ፋይናንሻል ወይ ደግሞ እንደ ሀገራችን ኢኮኖሚ እድገት ይወስነዋል እንጂ ሙያው የተከበረ ሙያ ነው። ግን ገንዘብ ስለማታገኝበት አሁን ላይ ብዙ ድካም ስለሚጠይቅ ሌላ ዘርፍ ምረጪ ምናምን እያልኳት ዳይላማ ውስጥ ናት። አሁን በዚህ እኔን እያየች አሁን እንግዲህ በዚህ ትርፋማ ሆነ ውጤታ ይሄን ያላበት አገልግለ ለምንድን ነው ገንዘብ ያላገኘው? ለምን የራስ ድርጅት አልኖረም? የሚል ጥያቄ ይፈጥርባታልና ግን የኔን ሙያ መከተል ትፈልግ ነበር። አንዷ ልጄ በተለይ አንደኛው ስፖርተኛ መሆን የምትፈልገው ያው የሴት እግር ኳስ ተጫዋች መሆን ትፈልጋለች። እና እኔም ብዙ አላበረታታም። ግን ነገሮች ጥሩ እየሆኑ ሲሄዱ ምናልባት አሁን የፊልም ኢንዱስትሪ የሚከፈት ከሆነ ሰው አሁን ተስጦውን ይዘህ ስትገባ ትርፋማ ትሆናለህና እሷ አለች። የኔ ታላላቆች ደግሞ አሁን በህይወት የለም። አንደኛው በመጀመሪያው ክፍለ ሀገር ኪነት ላይ በትወናና በድርሰት ይሳተፍ ነበር። በፍቃዱ ቢርቦ ይባላል። ከዛ ከተወና ወጥቶ ወደ ስነ ግጥም ወደ ስነ ጽሁፍ ዓለም ገብቷል። ሌላ የአክስታችን የልጅ ልጅ አለ፣ ግን ገራጅ ሰራተኛ ነው። አቤል ይባላል። በጣም በቃ ዝም ብሎ እንዲቁጭ ብሎ ሲያወራል ዝም ብለህ ነው የምትስቀው። አንተ ተዋናይ መሆን የነበረብህ ከኛ ፋሚሊ እለዋለሁ። እና እሱ ደግሞ ባራ እንጀራ ይላል። ገራጅ ነው የሚሰራው። በጣም ሀብታም ነው፣ ብር አለው አሁን እሱ። አራ ለአንተም አልሆነም 30 ዓመት ቆይተህ ደግሞ ልታበሰብሰኝ ነው እኔንም እዛው ውስጥ ነው ያከተህ ይላል። እና አሉ ተጨማሪ ሙያ ተጨማሪ ነገር እየሰሩ እንደዚህ በኮሜዲው ዘርፍ ይዋጣላቸዋል። ለምሳሌ ልብስ ሊማሩና ዶክሌ መካኒክ ነው። ከዛ ውጭ ደግሞ እንደዚህ ኮሜዲ በጣም የራስ አሽከርን ስንሰራ በነገራችን ላይ ነው የጉራጌ አክሰንቱን በጣም ሞር እንድጫወት ያደረገኝ ዶክሌ ነው። እዛ በጣም ጎበዝ ነው። አክሰንቱን እንደውም አፍን እንደዚህ ያደርግ አይንን እንዲያርግ እያለ ፌሻል ኤክስፕሬሽኑን ይነግረኝ ነበረ። እውነት ነው። እንግዲህ የሰው ልጅ በህይወት ዘመን እየኖረ መፈተነው አይቀርም። እነዚህን ፈተናዎች ደግሞ ተቋቁመን የምናልፍባቸው መንገዶች የራሳቸውን አሻራ እያስቀምጣሉ። በአንድ ወቅት በጣም ታማኝ እንደዚህ የተለያዩ ነገሮች እንከታተል ነበር እና ያ ወቅት እንዴት አለፈ? ዛሬ ደግሞ እንደገና ተሽሎ በዚህ መንገድ ተገናኝተን ቁጭ ብለን እያወራን እና ምን ትላለህ? እንግዲህ እግዚአብሔር ድጋሚ እንደገና ነው እስትንፋሱ ነፍ ብሎ የፈጠረኝ። ምክንያቱም እኔ ቅድም ነገር ላይ ያለው ለ20 ምናምን ዓመት በሱስ ውስጥ የቆየ ሰውነት ነው ያዝኩት። በጣም የተጎዳ ሳምባ ነበር። የመጀመሪያውን ዙር ሕክምና ጳውሎስ ሆስፒታል ነው ያደረኩት 2014 ላይ። ከዛ በኋላ ድጋሚ በሽታው አገረሸ። ስኳር የሚባል በሽታ ከየት እንደመጣብኝ አላውቅም። እሱ የበለጠ ቀሰቀሰውና አሁን በቅርብ ጊዜ ነው ከዛሬ 6 ወር በፊት ነው ድጋሚ በቃ በሽታው ሊገለኝ ጫፍ ላይ ደርሶ ነበረ። ኦልሬዲ ግማሽ ሳምባዬን ይሄንን ሙሉ በሙሉ አበስብሶት ነበርና ከዛ በኋላ ምንም ገንዘብ አልነበረኝም። ያው እንግዲህ ኪነ ጥበብ ባለሙያ ነገር ያለው ሀብቱ ጥሪቱ ህዝብ ነው። ከዛ በቃ ምንም ማድረግ አልቻልኩም። ዶክተሮቹ ጋር ሄድኩኝ፣ ነገሩኝ እዚህ ኦፕራሲዮን እንደሚያደርጉ። ወቅቱ ደግሞ የዛን ጊዜ ጥሩ አልነበረም። ምክንያቱም ዶክተሮች ትንሽ ቅሬታ ያሰሙበት ወቅት ስለነበረ የመንግስት ሆስፒታል ሄዶ ለመታከምም ሁኔታዎች አልተመቻቹም። ስለዚህ ያኔት ሆስፒታል አጋጣሚ ሄጄ ሳማክር እግዚአብሔር ይስጣቸው ያኔት ሆስፒታል ስራ አስኪያጅ አቶ መሰረት ኪዳኔ በቃ ያለብኝን ህመም ሁኔታ ዶክተሩ አጣርቶ እኛ ጋር መታከም ይችላል ሲል ወዲያውኑ በቃ እኛ ግማሹን ስፖንሰር እንሆናለን የቀረውን አሰባሰብ ምናምን አሉ። ሐዋሳ ትዝታ ላይ ያው እንግዲህ ግዴታ ነው፣ ከጤና በላይ የለም። ለህዝብ መትረፍ አለብን፣ ለልጆች መትረፍ አለብን። በኋላ ላይ ሐዋሳ ሚሞሪ ላይ ያለብኝን ህመም ምናምን ጠቅላላ ገልጾ አወጡ። የተጠየቀው ብር በ3 ቀን ውስጥ ነው። በጣም የህዝብ ፍቅርን ያየሁበት በመታመሜ ነው። እኔ በቃ ሞቼ ሬሳዬ ህዝብን እያየ እንደሆነ ነው የተሰማኝ። ማያውቁኝ ነገር ግን እኔ ማላቃቸው እነሱ ያውቁኛል። ለካ በስክሪን ላይ አሁን ባልከው በቲክቶኩም በምኑም የሚያውቁኝ የሐዋሳ ልጅ አስቻለው የሚባል ታሟል ሲባል እነ ታሪኩ 80 በዛ ከዴንቨር በዛ ሰበሰበው። እዚህም ሐዋሳ ላይ ያሉት የሐዋሳ ትዝታ እነ በየነ ጸጋዬ ተረባረቡ። በቃ እና ሳምሪ ሳሩ እነ መርከብ ድኮ አንድ ላይ ሆኑና ህብረት ፈጥረው በአጭር ጊዜ ውስጥ ከ300,000 ብር በላይ ሰበሰቡልኝና ሙሉ ኦፕራሲዮን ተደረኩኝና ገንዘቡ መገኘቱ አይደለም ከባዱ ህመሙ ነበር። ህመሙ ነው። ምክንያቱም 3ኛ ዙር ነው አኔስቴዥያ። ለሶስተኛ ዙር የደከመ ሰውነት ነው ያለኝ። ስኳር አለብኝ። ስኳሩ ከ300 አልወረደም ነበርና ስኳር እያለበት ኦፕራሲዮን መደረግ ከባድ ነው። ስለዚህ ዶክተሩን በቃ ነው ፈርሜ ነው የገባሁት። እግዚአብሔር ካለ ድናለሁ።
ችግር የለም። የህዝብም የህዝብ ጸሎትም ማለት ፈጣሪ ደግሞ ለልጆችም ለቤተሰቤም ለዚህ ለሚወደኝ ህዝብም ሲል ያተርፈኛል ብዬ በኮንፊደንስ ገባው። ኦፕራሲዮን ተደረግኩ። በ4 ቀን ነው 7 ሰዓት የፈጀው ኦፕራሲዮን የተደረግኩት። ሙሉ ለሙሉ ይሄኛው ሳምባዬ አሁን የለም፣ የግራ ሳምባዬ የለም። አሁን በቀኝ ሳምባዬ ነው እያወራው እየተንቀሳቀስኩ ያለሁትና ያው እረፍት ያስፈልግሃል ብሎኛል ለ6 ወር ያክል። ቁስሉ አሁን ሙሉ ለሙሉ አልዳነም። ግን ያው ሰው ከህክምና ውጪ ባሻገር ለማገገሚያ የሚሆንም ሳንቲም አዋጥቶ ሰበሰበልኝ። ከዛ በኋላ ብዙ ነገር ነበር። ያው የአቅም ሁኔታዎች የሚያስገድዱ ማድረግ የማትፈልጋቸውን አንዳንድ ነገሮችም አድርጌ እንግዲህ ያው ዛሬ ላይ እግዚአብሔር ይመስገን የሚወደኝ ህዝብ ፈጣሪ አትርፎኛል። ፈጣሪ ክብሩን ይውሰድ ነው የምለው። የበለጠ ደግሞ አሁንም ሙሉ ለሙሉ ጤነኛ ሆኜ እንደምሰራ ተስፋ አደርጋለሁ። ምክንያቱም እኔ ነጋዴ አይደለሁም፣ ሌላ ሙያ ዘርፍ የለኝም፣ ወይ ዲግሪ ዲፕሎማ ማስተርስ የለኝም። መንግስትም ደግሞ እንዲረዳ የምፈልገው አንድ ነገር አለ። በእርግጥ ኪነ ጥበብ የህዝብ ልጅ ነው፣ የሰላም አባት ነው፣ የኪነ ጥበብ ባለሙያ። የኪነ ጥበብ ባለሙያ ሲወድቅ መንግስትም ዝም ማለት የለበትም። አሁን ሐዋሳ ላይ እንደ ማህበር የኪነ ጥበብ ማህበር የለም። አሁን ከቅርብ ጊዜ ወዲህ ብዙ የምናውቃቸው ወንድሞቻችን ጓደኞቻችን አልፈዋል ታመው የህክምና ወጪ የሚሸፍንላቸው በማጣት ምክንያት። እኔ እድለኛ ነኝ በጣም እና በዚህ አጋጣሚ ይህንን ፕሮግራም የሚከታተሉትን ሀገር ውስጥም ከሀገር ውጭ ያሉትንም እጅግ በጣም ላመሰግናቸው እወዳለሁ። ምክንያቱም ፈጥነው ነው የደረሱልኝ። በሽታው ተዛምቶ ወደ ቀኝ ሳምባዬ ቢገባ ሟች ነበርኩ፣ አልተርፍም ነበርና በሰዓቱ ተረባርበው ስላዳሉኝ እጅግ በጣም አመሰግናለሁ። ግን ከዚህ በኋላ ያለው የኪነ ጥበብ ባለሙያ ደግሞ ድጋፍ እንዲያገኝ መንግስትም ትኩረት ቢሰጥ ለባለሙያው፣ ምክንያቱም የህዝብ ልጅ ነው። ስለዚህ ክፍተት አለ። እችን በዚህ አጋጣሚ እችን ክፍተትም ወንድዬ አንተም ብትሆን በየአጋጣሚ በምታገኘችው ሚዲያ ላይ ብትነግርልን ጥሩ ነው። እንግዲህ እኛውን ማረፊያ ቦታ ያስፈልገናል። አሁን አንድ ማዕከል ያስፈልገናል። እድሜ እየገፋ ሲሄድ እንደ ድሮ እንደ ልጅነት እንደ ወጣትነት ህዝብ የሚፈልገውን ነገር ልታረገለት አትችልም፣ ከህመም ጋር ተደምሮ ደግሞ። ስለዚህ እንግዲህ እግዚአብሔር አትርፎኛል። ከዚህ በኋላ ያለውን ዘመኔን ደግሞ ለመስራት በእኔ በኩል ፍቃደኛ ነኝ። እግዚአብሔር ደግሞ ሙሉ ጤነኛ ያደርገኛል ብዬ ተስፋ አደርጋለሁ። እኛም ተስፋ እናደርጋለን። ወደ ሙሉ ጤና ተመለሰህ፣ ወደ ስራዎች ተመለሰህ፣ እንደገና ለተመልካቾች ደግሞ የተሻለ ስራዎች ይቀርባለን ብለን ተስፋ እናደርጋለን። እኛም ያው ዝም አላለም እንግዲህ በሰራቸው ስራዎቹ ጊዜ እንዲህ አይነት ነገሮችን ነው የምናነሳው። ዛሬ ጆሮ ስለሌለ ሰዎች ሁሉ ወደ ሌላ አቅጣጫ ነው የሚሰሙበት ነገር እና ነው እንጂ መከበር አለበት። ለዚህ ሀገር አንድም ስራ ያበረከተ ሰው ቢሆን መከበር አለበት ያለን። እንደው በመጨረሻ በዚህ በኪነ ጥበቡ በተለይ ደግሞ ምን እንዲሆን ምን አይነት አሰራር እንዲኖር ትፈልጋለህ? ለውጦች ሊኖሩ የሚገባ ከሆነ በምን ላይ ተሞክሮ ለውጦች ሊመጡ ይገባል? ያንተ ሀሳብ ምንድን ነው? ይህንን ጉዳይ ወንድዬ በጣም ጥሩ ጥያቄ ነው። እንዲሁም ይህንን ጥያቄ ሳታነሳ ታልፈዋለህ ብዬ ነበር። በማንሳቱ በጣም ደስ ብሎኛል። ኪነ ጥበብ እንደ ሀገር እኔ ሁል ጊዜ ጥበብ ለሀገር ሀገር ለጥበብ ነው የኔ ሞቶ። ብዙን ጊዜ የኔ ቲክቶክ ገጽ ላይም ብዙን ጊዜ እነዚህ ፕሮግራሞች ሳስተላለፍ እንደ ሀገር ኪነ ጥበብ ታስፈልገናለች። ኪነ ጥበብ ዛሬ ሀገራችን አትራብም፣ አትራቆትም፣ በጦርነትም አትታመስም። ለምን? ኪነ ጥበቡን አጥብቀን ስራ ሊያዘን ነው። ብዙን ጊዜ ከላይ ጀምሮ ያለው ስርዓት እውነቴን ነው የምልህ፣ እኔ አሁን በሶስቱም ስርዓት ውስጥ አልፌያለሁ። በእርግጥ ባለስላሴ ጊዜ ትንሽ ልጅ ነኝ፣ ሳንቲሞን ከረሜላ ገዝቼባታለሁ። ስርዓቱን ባላውቀውም በማንበብ አንዳንድ ነገሮች ኪነ ጥበብን ከዛን ዘመን የነበሩ ትንሽ ይደግፉ ነበር። ቤተመንግስት እየጠሩ ያበረታቱ ነበር። ይህን ነገር ስሩ ለሀገራችን ምናምን እያሉ ይሰሩ ነበር። አሁን ትልልቅ ፕሮጀክቶች እየተሰሩ ነው ሀገራችን፣ ግን ኪነ ጥበቡ አልደገፋቸውም። ፎር ኤግዛምፕል አባይ የዘመናት ጩኸታችን የነበረ ታሪክ ነው። አባይ ይሄኔ ስናንጎራጎርለት ስናዜምለት ነው እንጂ የምናየው አባይን ገድበን ከአባይ በምናገኘው የኤሌክትሪክ ምንጭ ለሀገር ለአህጉር ተርፈን ህዝባችን ከድህነት ሲወጣ የሚያሳይ ፊልም አልሰራንም። ፊልም ብዙን ጊዜ አሜሪካኖችን አይተህ ከሆነ ፊውቸሪቲ ነው የሚሰሩት። አሜሪካን እኮ በእንትን ተሸንፋለች አይደለም፣ ግን በቪየትናም ተሸንፋለች። ግን ያንን ፊልም ቪየትናሞችንም አሳትፎ ሰርተው የአሜሪካን ባንዲራ ሲውለበለብና ሲያሸንፉ ታያለህ። ስለዚህ እኛ ድህነትን የምናሸንፍበት ጦርነትን በቃን የምንልበትን ፊልሞች አላሳየንም። ስለዚህ መንግስት በጣም ትኩረት ሰጥቶ ባለሙያዎችን ይዞ በዚህ ዙሪያ የሚጽፉ ስክሪፕት ጸሐፊዎች አሉ።
ጽፎ ለህብረተሰቡ ቢቀርብ ህዝቡ አንድ ይሆናል፣ ወደ ልማት ፊቱን ያነሳል። ምክንያቱም ጦርነት እንደማይበጀን ይረዳል። ስለዚህ የሀገራችን ታሪክ ላይ አልተሰራበትም እና ይህንን እንደ መንግስት እንደምንም ቢያንኳኳ የተዘጋ በር ነው። ለኢትዮጵያ ትልቅ የተዘጋባት በር ቢኖር ጥበቧን አልተጠቀመችበትም። ቀደምቶቹ ግን ጥበቧን ተጠቅመዋል። በአክሱም ዘመነ መንግስት የነበሩትን ጠቢባን ተመልከት። ጥበብ ነው። ቅርስ ማለት ጥበብ እኮ ነው። ቅርሳ ቅርስ ጥበብ ነው። ስለዚህ እነዛ የተጠቀሙበት የተሰወረብን የተዘጋ በር አለ። ያንን በር ባለሙያዎቹ ሎሌዎቿን የጥበብ ሎሌዎቿን ይዞ በዚህ መልክ ቢሰራ አገራችን በእርግጠኝነት አሁን በያዘችው ፈጣን የልማት እንቅስቃሴ ላይ ድህነትን አሽቀንጥረን ጥለን ወደ ከፍታ የምንወጣበት ዘመን ይሆናል ብዬ አስባለሁ። ስለዚህ የኪነ ጥበብ በር ይንኳኳ፣ ለሀገር ታበርክት ኪነ ጥበብ፣ መንግስትም ትኩረት ይስጥ ለማለት እወዳለሁ። ግን መጨረሻ ላይ ሁሉ ጊዜ ያው የሚከለክለኝ ጉዳይ አለ። ምንድነው ኪነ ጥበቡ በርካታ ነገሮችን ማከናወን ይችላል ያስባል። በኪነ ጥበብ የማይፈታ ችግር የለም ያስባል። እና ሁሉ ጊዜ ቢሆን ዝግጅቶች ምናምን ሲኖሩ ኪነ ጥበብ ቀድሞ መድረክ ላይ የሚገኘው ይህን ታሳቢ በማድረግ ነው። ዛሬ ከባድ በየቦታው ከባድ ችግር ውስጥ ገብተናል እየተባለ ነው ያለው። ኪነ ጥበቡ መፍትሄ ያመጣል የሚል ሀሳብ አለ። በጣም ብዙ ነገር እዛ ኢንቨስት ከምናደርግ ለኪነ ጥበቡ ትንሽ ነገር አድርገን ለምሳሌ ቲያትር በመስራት ፊልም በመስራት ይሆናል ስምምነት መፍጠር ይቻላል። በዚህ ረገድ ያንተ ሀሳብ ምንድን ነው? በጣም ሙንዲ ቴንኪው። በጣም ደስ የሚል ጥያቄ ነው የጠየቀኝ። ምክንያቱም እንደዚህ አይነት ሀሳቦችን በተለያዩ የመንግስት ሚዲያዎች ላይ ሀሳቡ እንዲነሳ ፈልግ ነበር። ምክንያቱም አንድ ነገር ላይ ፊት ለፊት ስትወያይበት መፍትሄ የምታገኘው ተሸፋፍኖ ተደባብቆ ግን የበለጠ ወደ አዘቅቱ ነው እየሄድን ያለ ነው እና አሁን ያልከው ሀሳብ እንደ ሀገርም ስታስበው ኪነ ጥበብ ምሰሶ ነው ለአንድ ሀገር። እኔ ብዙም ጊዜ ሞቶዬ ጥበብ ለሀገር፣ ሀገር ለጥበብ ነው። ለምንድነው ይህንን የምለው መሰለህ? ኪነ ጥበብን እንደ መንግስት አልተጠቀምንበትም። አሁን ለምሳሌ የባለፈውን ስርዓቶችን ብታይ አሁን በደርግ ዘመንም በየቀበሌው ኪነት ነበር። ያው ለሌላ ነገር የሚጠቀመው ለፖለቲካ የሚጠቀመው ግን የጥበብ ሰዎች አሉ። ገጣሚያን፣ ተወዛዋዦች፣ ድምፃዊ ምናምን አሉና መጨረሻ አካባቢ ነው ህዝብ ለህዝብ ብሏል። የአንድ ህዝብን አነቃቅተ ወደ አንድ የምታደርገው በኪነ ጥበብ ነውና ለምንድን ነው ይህንን ያልተጠቀምነው? በተለይ አሁን ኢንዱስትሪው የፊልም ነው። ለምሳሌ አሁን አሜሪካን ብናያት አሜሪካ በጣም ኃያልነቷን የምታሳየን በፊልሞቿ ነው። በምንም አይደለም። ቴክኖሎጂዋን የምታሳየን በፊልሞቿ ነው። እኛ ከአሜሪካ የበለጠ ታሪክ አለ። ቀደምት የነ ንግስት ሳባ ታሪክን ብታይ፣ ከዛ በፊትም የአክሱማውያን ዘመነ መንግስትን ታሪክ ብታይ፣ አሁን የቅርቡን ደግሞ የአድዋን የማይጨው ምናምን ታሪኮች የጀግንነት ታሪክ ብቻ ሳይሆን ሌሎችም የጥበብ ታሪኮች አሉ። የአክሱም ስልጣኔ እየተሰወረ ዛሬ የሚል ፊልም አልሰራንበትም። ምክንያቱም ያንን ብንሰራበት የሚቀጥለው ጀኔሬሽን ያንን ስልጣኔ ለማምጣት ይተጋል። የአሜሪካኑ ታላቂው ደራሲ ማን ነው? ብዙን ጊዜ ልቦለድ የሚጽፈው ጎበዝ ሼክስፒር። እሱ ከሼክስፒር ቀጥሎ ደግሞ ልቦለዶችን የሚጽፈው የአሜሪካን ቴክኖሎጂ ቀድሞ ነው የሚጽፍላቸው። ሳይንቲስቶች ይደርሱበታል። እኛ ግን የተሰራው ያለንን የአክሱም ዘመነ መንግስት አሁን በወርቅ ሳንቲም የሚገበያይ ህዝብ ነው። ያ ቴክኖሎጂ ያ ጥበብ የደረሰ ብትል ምንም የተዘጋ በር ነው። ያንን የተዘጋ በር ደጋግመን ማንኳኳት አለብን። ምክንያቱም ተፈጥሮ አለን፣ ብዙ ባህል አለን፣ ብዙ ታሪክ አለን፣ ግን አልሰራንበት። በጣም አሁን ለፈረንጆቹ እኮ እንደውም እንደሱ አይደለም የሰሩት እስከሚሉ ደርሰዋል። ታዲያ ስልጣኔ ጠፋ። ስለዚህ ይህንን የሚፈለፍል ጀኔሬሽን ለመፍጠር ዛሬ በጎጥ በመንደር በሰፈር በብሔር እየተጋጨን ያለ ነው። ግን ይሄ አይደለም የሚፈለገው። ቀደምት ያለችውን ኢትዮጵያን የጥንቷን ስልጣኔ ለማምጣት ህዝባችንን አንድ ማድረግ አለብን። ስለዚህ መንግስት ትኩረት ማድረግ ያለበት ብያውንም ደጋግሜ የምናገረው ምንድነው ጥበበኞቿን መያዝ፣ አርቲስቶችን መያዝ። አፄ ቴዎድሮስ እኮ በመላ ኢትዮጵያ ያሉትን ጥበበኞች እነዚያ ወደዛን ጊዜ በቴዎድሮስ ዘመን ቤተመንግስት እኮ ይሰበስባል። ምን እናርግ እስቲ እንምከር ሀገራችንን ይላል። ክቡር ጠቅላይ ሚኒስትሩ ጀምረው ነበር። ከዛ በኋላ የት እንደደረሰ አላውቅም። በየክፍለ ሀገሩ በየከተማው ያለ አርቲስቶችን እስቲ እዚህ አካባቢ ላለ ማህበረሰብ ምን ቴክኖሎጂ እንፍጠርለን። ፕሮጀክቶች ይሰራሉ፣ ፌል ያደርጋሉ። ግን ጥበበኞቹ ሀሳብ እንኳን እንዲሰጡ አልተጋበዙም። ስለዚህ እንደዚህ አይነት መድረኮች ቢመቻቹ እንደ ሀገር በጣም ትልቅ ለውጥ ማምጣት ይችላል። በአንድ ወቅት 2000 ሚሊኒየም ተብሎ ለሽልማት ከየሀገሩ ተሰብስበን ነበር። በተለያየ ግን ለዛ ቤተመንግስት ጠርተውን እኔም ከዚህ ከደቡብ ሄጄ ተሸልሜያለሁ። ሰርቲፊኬትና የሆነ አበል ነው ሰጥተው ከዛ ወደ ሀገራችን ተመለስ። ግን እንደ ማዕከል እንደ ሀገር አንድ ማዕቀፍ ያለው የጥበብ ዘርፍ ቢመሰረት ቢኖርና
መንግስትም በቅርበት ትክክል እያደረገ በዚህ ዙሪያ ህዝቡ ምን ይላል፣ ከህዝብ አስተያየት እየተወሰደ ቢሰራ የፊልም ኢንዱስትሪው ያድጋል፣ ሀገርም እንደ ሀገር ትለወጣለች። ስለዚህ እያለን የሌለን ህዝቦች ነን እኛ። አለን ባለሙያው አለን፣ ጥበቡ አለን። አሁን ደግሞ በርካታ ከዩኒቨርሲቲ ተመርቀው የሚወጡ ባለሙያዎች አሉና ስለዚህ መንግስት ያችን ቀዳዳ ቢመለከታል። ቀጭን ቀዳዳ ትመስላለች፣ ግን ትልቅ ዳይቨርት ማድረግ የምትችል ሀሳብ ስለሆነች ኪነ ጥበቧን እንደ ክቡር ጠቅላይ ሚኒስትሩ ቢያዩልን እችን መልእክት አስተላልፍልን። ስለዚህ ያው ኮሪደር ልማት ብቻ መገንባቱ እሱ ብቻ ሳይሆን ጥበብንም ማየት ያስፈልጋል። የህዝባችን ጭንቅላት መለወጥ አለበት። ጦርነት ሰልችቶናል። ጦርነት አያስፈልገንም። በቃ ከዚህ በኋላ እርስ በርስ ወንድማማቾች ለምን እንጣላለን? እርቅ ፈጥረን ወደ ሰላም ሄደን እችን ሀገር በቃ ይበቃናል። ድህነት ልጆቻችን ድህነትን ሳይ እንዲኖሩ ያንን ነው ማምጣት ያለብን። ስለዚህ የጥበብ ሰዎችም ኃላፊነት አለባቸው። እኛም ግዴታችንን እንወጣለን በቀረን ዘመድ ላይ። ስለዚህ ይህንን መልእክት አስተላልፈልኝ። በመጨረሻ በውይይታችን ያላነሳናቸው ሀሳቦች ያልተገለጹ ነገሮች አሉ? እንግዲህ በመጨረሻው ጥያቄ ላይ ሁሉን ነገር ገልጫለሁ። ሌላ ቀን ደግሞ የቀረ ነገር ካለ ለመግለጽ እወዳለሁ። አሁን በተደጋጋሚ እኔ ብዙን ጊዜ መንግስት ላይ ፎከስ የማደርገው ምንድነው ያው ካምፓኒዎች ይገነባሉ፣ እንዲህ ለልማት ተቋማት ምናምን ተብሎ ቦታዎች ይሰጣል። ለኪነ ጥበብ ዘርፍ ግን እስካሁን ሲሰጥ አላየሁም። ለምሳሌ ሐዋሳ ላይ የድሮ ላይብረሪ አለ፣ ወጣቱ የሚያነብበት ጸጥ ያለ ቦታ ነበር። ሐዋሳ ላይ ላይብረሪ የት ነው ብትል፣ በእርግጥ ለትምህርት አንዳንድ ሪፈር የሚያደርጉ መጽሐፍቶችን የከተማው ላይብረሪ አለ። ድሮ ላይ ግን የሳይንቲፊክ ልቦለዶች፣ የራሻ ትርጉም መጽሐፍቶችን ሄደን የምናነብበት ላይብረሪ ነበር። እንዲህ አይነት ላይብረሪዎች መስፋፋት ሲገባቸው ፎቅ ይገነባል ሰው። ባለሀብቱ ማትረፍ የሚፈልገው የገበያ አዳራሽ ገንብቶ ከዛች የቤት ኪራይ የሚያገኛትን ብር ነው የሚሰብ። ለራሱ መኖር ይችላል፣ ሺህ ዓመት አይኖርም። ትውልድ ግን መገንባት አለበት። አንዱ ህንፃ ላይ አንድ ላይብረሪ ቢኖር አሁን እንደዚህ ጋር መጽሐፍቶች ስታይ ደስ ይላል፣ በቃ ትውልዱ ቢያነብ። ምክንያቱም የፌስቡክ ዘመን ሆኗል። አሁን የኤሌክትሮኒክስ መሳሪያ ላይ ነው፣ ለአይንም ለሌላም ጤና ትልቅ ችግር ነው። ፈረንጆቹ እኮ ቻይና ለቴክኖሎጂ የምትጠቀምበትን ነው፣ ወደኛም ግን እኛ እርስ በርስ አንዱን ከአንዱ የምንናቆሩበት አድርገነዋል ቴክኖሎጂው። ስለዚህ ላይብረሪ፣ የፊልም የሚሰራበት ቦታዎች አሁን የተጀመረው በቱርኒ አካዳሚ ምክንያት አሁን ሐዋሳ ላይ የት ቦታ እንደሆነ አይታወቅም የፊልም ካምፓኒ ሊገነባ ነው የሚል ሀሳብ አለ። እዛ ላይ እንረባረብ፣ ባለሀብቱ መንግስትም እኛም አንድ ላይ ሆነን እንዲህ አይነት ነገሮች ቢስፋፉ ሰው አንደኛ ጥሞና ያገኛል፣ መንፈሱ ይታደሳል፣ ማንበብ ይችላል። ስለዚህ ትውልድ የሚታነጸው በኪነ ጥበብ ነው። ይሄ ትኩረት ይደረግበት ነው የምለው ደግሜ በጣም አድርገን እናመሰግናለን። በመጨረሻ ቅድም አመስግኛለሁ። በመጀመሪያ ይህን ኢንተርቪው ስለጋበዝከኝ ወንድዬ አንተን፣ ይህንን ፕሮዳክሽን ሁላችሁንም፣ ካሜራማንም፣ ዳይሬክተራችሁንም ሁላችሁንም አመሰግናለሁ። ሲቀጥል ደግሞ በቅድም እንደነገርኩ ያው ለኪነ ጥበብ ባለሙያ አደራሹ ህዝብ ነው። በታመምኩ ሰዓት ፈጥነው የደረሱልኝ የኢትዮጵያ የኪነ ጥበብ አፍቃሪያን የሆኑ በሀገር ውስጥም በውጭም ያሉ ሁሉ የተረባረቡልኝ ከላይ ብዬ መጥራት አልችልም። በተለይ አሁን አሜሪካ ዴንቨር ነው ምን ከተማ ላይ ያለች ሂሩት በጣም ከልጅነት ጀምሮ አብረን የተባረርናት የመጀመሪያውን መታመሜን ሰምታ ሮጣ የደረሰችልኝ፣ ሮማንም እንደዚሁ ከአሜሪካ በታሪኩ 80 ዙሪያ ያሉት፣ ሐዋሳ ላይ ደግሞ በእናየነው ፊሊጶስ፣ በእናበበ ቦጋለ፣ በየነ ጸጋዬ በኩል ተሰባስበው ተረባርበው ለዚህ ያበቁኝን በጣም አንድ ፕሮግራም በስራት አይቀርም። ጥበብ የምስጋና ፕሮግራም ይኖረኛል፣ ግን ቀድማ መስገንልኝ እነሱን ቤተሰቦቼን፣ ልጆቼን፣ ባለቤቴን፣ በሕክምና ሰዓት እህቴን፣ ሌሎችም በዙሪያ ያሉትን ሰፈር ጎረቤት ሁሉ ያሉት ሳይሰለቹ ሆስፒታል እየተመላለሱ አሳክመው ስለዳኑ ለዚህ ስላበቁኝ በጣም አመሰግናለሁ። ከፈጣሪ በመቀጠል ነው። መጀመሪያ ግን ክብሩን ፈጣሪ ውሰድ። እኔም አመሰግናለሁ። ተመልካቾቻችን የተከታተላችሁት ይመስል ነበር የነበረው ከአርቲስት አስቻለው ግርማ ጋር በዝግጅቱ ቀርበው በየዋን ፖድካስት አማካኝነት ነው። እንግዲህ ዝግጅታችን እየደረሳችሁ ላይክ፣ ሰብስክራይብ እንላለን። ውይይቱ በመግባት በርካታ አበዳችሁ ቆይቻለሁ። እያላችሁበት ሰላም ይሁን። ቃልውድ